እግዚአብሔር ቀን አለው። አንድ ቀን ቀናቸው ሲደርስ እነሱም የሰውን ህይወት እንደዚህ ለሚያበላሹ በብር እየተገዙ የሰው ህይወት የሚያበላሹ ሰዎች መጨረሻቸው እንግዲህ ምን እንደሚሆን መገመት አይከብድም። ነገር ግን አሁን ይሄ ልጅ በጣም በሚያሳዝነኝ ሁኔታ ብቻውን ስለሚንቀሳቀስ ይመስለኛል ይሄ አስቻለው የተባለ አደገኛ ሰውዬ እንግዲህ እስካሁን ድረስ ከሚስቱ ጋር ሚስት ነኝ ባሌ ነው ብላ እንትን ላለችው ከእሷ ጋር ነው በጣም እንትን የሚሉት እና በተደጋጋሚ ከእሷ ጋር ነው እንትን የሚለው። ግን እሷ ራሱ ታሳዝናለች እውነት። የእሱ የአንዳንድ ወንበዴ ስራቸው እንደዚህ ቤት ውስጥ ላሉት ምንም ለማያውቁት ነው አደጋ እንትን የሚሆንባቸው። እሱ ቢያንስ ስራውን ያውቃል፣ እየተደበቀም እነሱ እንዳይዙት እየተሽለጠለጠ። አንድ ሰው ወንጀሉን ካመነ እጁ መስጠት ያለበት ወንጀለኛ ነው እንጂ ምንም ያላጠፉት እንደዚህ መሰቃየት ያለባቸው አይመስለኝም። ሲቀጥል ደግሞ የነበልባለው ወንድም በጣም ነው ያሳዘነኝ። በጣም በጣም ማለት ነው። ምንም በማያውቀው እንግዲህ በወንድሙ እንትን እንደዚህ ሙሉ አካል የነበረ ልጅ እንደዚህ አድርገው ከጥቅም ውጭ ያደረጉት ሰዎች መቀጣትም አለባቸው። ኢትዮጵያ ውስጥ ከነገራችን ላይ በየእንትኑ የምትሰሙት ነገር እግዚአብሔር ጥሩ ነገር ያሰማን ብቻ እንጂ አሁን ላይ በጣም በየእንትኑ የምንሰማው ጥሩ ነገር የለም። በዛም ስትሄዱ ችግር ነው፣ በዛም ስትሄዱ እንትን ነው። በቃ እኔ እንጃ ሰው ራሱ ተጨካክኗል። ምንም አይነት ርህራሄ የሚባል ነገር አልፈጠረብንም። ይህ ሰከንድ ዝም ብላችሁ የምታዩት ነገር እውነት ይሄ እኛ ሀገር ነው ትላላችሁ። እኛ በውጭ እንደዚህ አይነት ፊልም ምናምን ስናይ ነው አይደል እንደዚህ ጨካኝነት፣ አረመኔነት ይሄ ፊልም ነው ብለን እንትን የምንለው። ግን አሁን ደግሞ ሪል ሆኖ ስታገኙት ደግሞ በጣም አስቸጋሪ ከባድ ነው በጣም። ሀገራችን ላይ ምን አይነት የጨካኝ አረመኔነት እንትን እንደሞላ አላውቅም። እነዚህ ሰዎች መጨረሻቸው እንግዲህ ያው እስር ቤት ነው። ግን ቢሆንም አሁን ላይ ለሚያሰቃዩ ሰዎች በየሰከንዱ እንደዚህ ለሰው ልጅ ምንም አይነት ርህራሄነት የሌላቸው አረመኔ ሰዎች የእውነት እንዴት አይነት ልብ እንዳላቸው ባላቅም ብቻ እግዚአብሔር ለሁላችንም ልቦና ይስጠን እንጂ ከባድ ነው። በጣም ከባድ ነው። በጣም 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 ማለት ነው። እግዚአብሔር ለሁላችንም ልቦና ይስጠን። ብር የሚያሳድዱት ሰዎችም እግዚአብሔር ልቦና ይስጣቸው። ከሰው ሕይወት ይልቅ ብር አስበልጠው እንደዚህ ለሚያሰቃዩ ሰዎች እግዚአብሔር ልቦና ይስጣቸው። ሌላ ምንም ነገር ልትሏቸው አትችሉም። እነዚህ ሰዎች ብቻቸውን አይመስለኝም እንጂ እውነት አረ በስመ አብ እንዴትስ አስቻላችሁ? የእውነት እንደዚህ አረመኔነት፣ የጨካኝነት ጥግ እንዴት ነው ለሰው ልጅ እንደዚህ ይህን ያክል ርቀት የምናስበው? ብር እኮ በጣም በጣም ተራ ነገር እኮ በዚች ምድር ላይ ስትኖሩ እንደ ብር ተራ ነገር፣ እንደ ብር ከሰው ጋር የሚያጣላችሁ ነገር የለም። ሁሉም ገንዘብ ወዳጅ ከሆነ ማን ነው ከሰው ጋር መኖር የሚችለው ነው? ሁሉም ጥቅም አሳዳጅ ሆኗል። በቃ እኔ በስማ ልቦና ይስጣችሁ። በተለይ በሰው ነገር በሰው ንብረት እንደዚህ ፍጥጥ የሚሉ ሰዎች እነዚህ ሙሉ ጤነኛ ናቸው ብላችሁ አታስቡ። የሆነ የጎደላቸው ከጭንቅላታቸው የሆነ የጎደለ ነገር አለ እንጂ መቼም ጤነኛ ሰው ሙሉ እንትን ያለው ሰው እንደዚህ በሰው እንትን መጥቶ ድርቅ የሚል ሰው በጣም ነው የሚያስጠላኝ። ልጁ በጣም ያሳዝናል። በእርግጥ የነበልባለው ወንድም የእውነት በጣም ነው ያሳዘነኝ። ለወንድሙ ብሎ ያው ምንም በማያውቀው እንደዚህ አካል እንትን ያደረጉት ሰዎች እግዚአብሔር የስራቸው ይስጣቸው። ሁሉም የስራው ማግኘቱ አይቀርም። ያው ጊዜው ቢዘገይም ማንም ሰው የስራውን ያገኛል። መጨረሻችን ምን እንደሆነ አላውቅም። ብቻ ኢትዮጵያ ውስጥ ምን አይነት ችግር እንደሆነ እንደገባብን አላውቅም።
ልብ ለሌለው ልብ ስጠው አለ። ምን ማድረግ ይቻላል እንግዲህ ባለ አፍቶች ንብረት ምናምንም ያሳድዱ ሰዎች እግዚአብሔር መጨረሻቸው ምን እንደሚሆን እሱ ያውቃል። ግን ሰውን እየጎዱ ግን ለራሳቸው እያመቻቹ ኑሮ እነዚህ ሰዎች ነገ ጠዋት ለሌላ እንደዚህ ለእንትን ለሚለው ሰው ምንም ነገር ዋስትና የለንም። አንዳንድ ጊዜ የእሱ ችግር ነው እኔን ምንም አይመለከተኝ ምናምን የምንል ሰዎች አለን። ግን ምንም አይነት ዋስትና የለንም ከኛ ጋር ይመጣ አይመጣ። አንዳንድ ጨካኝ ሰዎች ዛሬ ሆኖ ራሱ እንደዚህ ከማጋለጽ እንጂ እኔን አይመለከተኝም እኔን እንደዚህ እንትን አይለኝም ብለን በዛ ጉዳይ ላይ ዝም ብለን የሰዎች ጉዳይ ለእኛን የማይመለከተን ከሆነ ነገ ጧት እኛ ጋርም እንደማይመጡ በምን እናውቃለን? ሲቀጥል ደግሞ ምንም በማያውቁት ደግሞ እንደዚህ እኔ ኢትዮጵያ ውስጥ ሲቀጥል አዲስ አበባ ውስጥ እንደዚህ ሰውን አፍኖ ሰውን እንደዚህ አድርጎ ከተማ አዲስ አበባ እንግዲህ ትልቅ እንትናችን አዲስ አበባ ነው። እንዴት ነው ማለት ለሌላ ነገር እኮ መንገድ ላይ እያስቆሙ ይፈትሻሉ ምናምን። ግን ያው አንዳንዴ አጋጣሚ ነው ብላችሁ አስቡ እንጂ ብዙ ጊዜ ስትሄዱ የሆነ መንገድ እንትን ስትሉ እያስቆሙ ነው የሚፈትሹ። ግን አሁን በተለይ ሰው ታፈነ ሰው እንደዚህ ያለ ሲባል ግራ ያጋባችኋል። ያው ያለማገጣጠምም ሊሆን ብለን ማሰብ እንችላለን። ግን አዲስ አበባ ውስጥ እንደዚህ ይሄን ያክል እንትን ወንጀል እንትን መስፋፋቱ በጣም ነው የሚያስጠላው። ወደ ገጠር ምናምን ስትሄዱስ ያው በጫካውን በምንም ይይዙሻል፣ ያፍኑሻል። ግን አዲስ አበባ ውስጥ ግን እንደዚህ አይነት እንትን ማለቱ መከሰቱ በጣም እኔ እንጃ የእውነት ሰው ለሰውም ተጨካክኗል። አሁን እኮ የሆነ ሰው ራሱ እንደዚህ ሰው እንደዚህ ከአንቺ ጋር እየተጣላ ወይ የሆነ እያረገ ምናምን ብታይ አብዛኛው ሰው መገላገል ትቷል። ሁሉም ቴክኖሎጂ ነው። አሁን ቲክቶክ ምናምን ይሄ ያመጣ ፋሽን ቪዲዮ ለመቅረጽ ይሮጣል እንጂ ሰውን ማገላገል ሰውን እንደዚህ ማድረግ ይሄ ድሮ ቀረ። አሁን ላይ ሰው ተጣልቶ በመሀል ገብቶ ማስታረቅ መገላገል ምናምን ይሄ እንዳትጠብቁ። ማንም ሰው ተሎ ብለው ስልክ ነው የሚያወጡ፣ ቪዲዮ ይቀርጻሉ፣ ከዛ ይፖስታሉ በዛ ገንዘብ እነሱ። ግን እኔ በዚህ ሀሳብ ላይ ግን እኔ አልስማማም። ምክንያቱም የሆነ ሰው እየተጋደለ እሱ ቪዲዮ ከሚቀርጽ ገብቶ መሀል ላይ መገልገል ይሻላል ወይስ ቪዲዮ መቅረጽ ይሻላል? እሱ ለራሱ ቢዝነስ ነው፣ ለራሱ ፎሎ፣ የራሱ ላይክ የሆነ እንትን ለማግኘት ጥቅም ለማግኘት ነው። ግን እነዚህ ሰዎች ቆመው እሱ እንትን ባለ ቁጥር የእነዚህ ሰዎች እንትን ያሳዝናል። እውነት ኢትዮጵያ ውስጥ ነው አይደለም ትላላችሁ። ከባድ ነው። ብቻ ልቦና ይስጠን ለሁላችንም። ቆም ብለን የምናስብበት ልቦና ይስጠን።